አዲስ ድራማ ይዤ መጥቻለሁ። ዩቲዩብ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ደላላውን እንግዲህ አፍኖታል። ትናንትና ዘበኛውን ወደ ቤት ይዞ መጣ። አግልሎ እንግዲህ ደላላውን አንቆታል። ከየት ነው ያመጣ ይሄን ሰውዬ? እዚህ ግቢ ያከራያክ ማን አንተ የራስህ አለና አንቆ አሁን እንግዲህ ከየት ነው ያመጣ ሰውየውን ብሎ ሲጠይቀው አንተ ዘበኛ ፈለክ እኔ አገናኘው አለና አግልሉ መቀበሪያ የዚህ ግቢ ውስጥ ነው የማረገው ከየት ነው ያመጣህ ብሎ እየቀጠቀጠ በእውነት እኔ አላውቅም አለና የማለት ነው። መግብልም እንግዲህ ምላሴን ጎልግዬ ነው ማወጣ ምን ልበልልህ እኔ ከየትም ብለህ ፈልገህ ታመጣለህ። ያ ሰውዬው አመጣለሁ አግልሉ አለና አግልሉ እንግዲህ እየቀጠቀጠ ነው ደላላ። አንተም አታላይ ደላላ፣ እኔ በዚህ ጊዜ በአንተ ምክንያት ሞቼ ነበረ፣ አንተ ማትረባ ውሻ ያለ እንግዲህ እየቀጠቀጠ ነው። አይደማም እንዴ ብዙ እየቀጠቀጠ ነው ግን ሁለት ቀን ብቻ ነው የምሰጠ፣ አለበለዚያ ግን እገላለሁ። የትም ብለ ማምጣት አለብህ። አክሊሉ እባክህ አመጣለሁ አክሊሉ በቃ አትግደለኝ አለን። ሁለት ቀን ብቻ ነው የምሰጥ። አክሊሉ ደግሞ መደብደብ እንትን ይላል እንዴ? ቀጥቅጦታል። እንግዲህ ደላላ የእነሱ ተከራይቶ ነው የምኖረው። አይ ሚስቱ አየችው ምን ነው አለችውና እንደፈራ እንግዲህ የንስ አባቴን ጥርልኝ እያለ ነበረና ትናንትና እንደፈራ ያው ተቀጠቀጠ። ከዚህ ከሰውየው ጋር ለምንድን ነው የምትጣላው? መቀመጫዬን እያለ ነው መርዘው። ሰውየው እኮ ጤነኛ አይደለም። ደህና ነኝ አልተጎዳው። ፊትክ እኮ ተጎድቷል አለ። እሱን አላየሽም? ምን እንዳረኩት እኔ እሱን ደብድቦ ነው ወይስ ተደባድበን ነው? እሱን ብቻ ማን ደብዳቤ ያደረገ? ተደባድበን ነበረ። እናቴ የለችም እንዴ? የለችም። እኔ ልሂድ በቃ አንቺ ሂጂ አለውና ተይኝ እስቲ አለውና እየተንገደገደ እንግዲህ አግልሎ በደብ ነው ያጠጣ። ኢቴትዬ አለና እናቱ ጋር ሄደዋል። ጣፋፋልልሽ ቁስሉ አለና ሀያ ብለም እየመጣክ ከማን ጋር ስትረገጥ ቆይተ ነው ደግሞ አሉና ትንሽ ሄድና ታጠበ። በግ የሚሸተው ሰው የለም በዘራችን፣ ሄድና ታጠበ አሉና እናትየው አሁን እንዲህ አሁን እኔ ሰው ነው የራበኝ። 10 ጊዜ ምግብ አትበይኝ። እኔ ሰው ነው የራበኝ። አንድ ሰው እንዴት አለና አክልሎ እንግዲህ እኔ ሰው ነው የራበኝ። ለምንድን ነው ይሄን የብቸኝነት ጽናቱን አይሰጥሽም ነበር? ለምን አንተን ከወለድኩ በኋላ እኮ እኔ መሃን ሆንኩት። ስለዚህ ማንም ሰው አይወደኝም። ሌላ ፈጣሪ እንትን ብለህ ሌላ ሳይሰጥሽም ነበር? ለፈጣሪ ነው እንዴ እንደዚህ የምትሉ? ችግር የለም አልናገሩ። ምንም ቢሆን በገንዘቡም ቢሆን ይዤ እመጣለሁ። ሰው ትናንት አንተ ትሰማኛለህ? አንተ ነህ በመሳሪያ የመታኝ። እኔ እስክጠገን ድረስ ሰው አምጣልኝና በሪያርዳ ራስህ ታስታምመኛለህ አሉና አንተ ብለኝ ነው እንደሚወስዱ አሉና አንዷን አምጣልኝ ሄድና አሉና ሰው እኮ ስራ አለ። ከየት ብዬ ነው የማመጣ? አሁን አይመለከተኝም። እኔ ብቻዬን ልፈንዳለ ታዲያ አሉና
ጠላቴ ቅርብ ነው። እኔ ግን ተኝች። እኔ አሁን ስራ ሉላ ኤግዚቢት መጣ። ስለ ሰገን ታወላለሽ። ስለ ሰገን እኔ ለቴቴ ነግራት። ማን ነው አጠገቤ ሆኖ በዚህ ልክ እንደደፈረኝ አረጋግጣለሁ። እሺ ቴቴ፣ ያቺ ልጅ ግን ድምጿን ሰምተሳል? የት አደረካት? የእሷ ድምፅ እየተሰማኛል። እስቲ ልቀቃትና ትጎዳሻለች። እንቺ ደግሞ እንዳትጎጂብኝ አልፈልግም አለና ትሰማኛለን። አሁንም አብሮኝ ምግብ የሚበላ ሰው አምጣልኝ። ትሰማኛለህ? እምቢ ካልክ ግን አንተ ራስህ ከኔ ጋር እዚህ ጋር ቁጭ ብለህ ትበላለህ አሉና፣ አዎ እሺ ቴቴ አመጣለሁ፣ እዤልሽ እመጣለሁ ሰው አለና አክሊሉ እንግዲህ ቃል ገብቶለታል። ብድግ ብሎ ነው የወጣም። እናቱን እንግዲህ በመሳሪያ የመታየ በገዛ እጁ ነው። ምንም እንትን አላረገም። ያው ያቺ ልጅ ድምጿን ሰምተሽ ታውቃለህ? ቴቴ ስለ አረ እሷን እንኳን ወደ እኔ አምጩ። ደላሎች እንግዲህ ተገናኝተዋል። ያ ሰውዬው ደላላ እዛ ቤት ያስገቡት ደበደቤክ ደግሞ አለና በዚህ እንኳን አለፈልኝ። እኔ ከዚህ በላይ የሚያደርግህ መስሎኝ ነበረ። መድብልን ይዘህ ትመጣለህ ብሎኛል። እሄዳለሁ። ስላልገደለኝ ፈጣሪን አመሰግናለሁ አለና እንዲህ አንተም ሚስትህን እንደማተርፎ ታውቃለህ። ከመክቤል ጋር እንደምትተዋወቁ ብነግርህ ኖሮ አንተ ሚስትህን አትተርፉም፣ ይገላችሁ ነበረ። ለነ እንደዚህ አድርገን እሱን እናስዘው እንጂ እኔም አንተም ያበቃልናል አለ። አግልሎ ቢይዘኝስ መክልብም ካልነገርኩት አለና ትተዋወቃላችሁ ነው ያለኝ። እኔ ጎበዝ አደርጋለሁ። ገንዘብ አግኝቶ ነው መሰለኝ ጠበቃ እየቀጠረ አለና ችግር የለም በቃ እኔም እሱን አዋተን እንሰጣለን። ከነፍሴ ምንም አይበልጥልኝም። ምን አገናኛችኋለሁ። ገንዘብ እንስጥ። ለምን እንድረዳ አክልሎን ምን ውስጥ ነው የገቡ? በእናታቸው አይደላላ ነገር እኮ እንደዚህ እኮ ነው ኢትዮጵያ መሆን። አንዳንድ ጊዜ ሆነ ነገር ዘበኛ የሚሆን ሰራተኛን ተስሎ ሄዶ ደላላ ነው የሚያንቁት። ከሁለቱም በቃ አንድ አደርጊው፣ አተርቅሽ እባክህ አለና ስንት ትከፍሉኛላችሁ? 20 ሺህ ብር እንከፍል። እኔ 1 ሺህ ቤት አከራይቼ እኮ ማገኝ ምንም ችግር የለም አለና እና እጅክ እንዴት ነው አለና አንድ ማሳየው ቤት አለ፣ እሱን አሳይቼ እመጣለሁ አለ። በዛም ስትራመድ ለቀቅ ያደርጋል አለና እዚህ ጋር መቶኛል፣ የምር መቶኛል አለና የቱ ጋ ነው ያልመታክ? ሌላ ቦታ ያልተመታክ አለ አለና እንዴት እያደረገሽ ነው አሁን? ልጅሽ ገዳይ ነው ይሉኝ ነበር። ድሮም ጎረቤቶቼ ልጅሽ ገዳይ ነው ይሉኝ ነበረ ድሮ። አሁን እኮ ልገለኝ እኮ ነበረ አለ። ከፈረንጅ ነው እንደ የወለዱ ክንድስ ነው ስሉኝ እኮ ነው። የሆነ ነጫጭባ ትማትም እኮ ነው። አይዘጋሽም አለችው። እሱስ አያምሩም አለችና ልጅቷ የኔ ልጅ አክሊሉ ነው የማያምረው። የጨረቃ እንጎቻ የመሰለ ልጄ ነ አያምሩም። የአንቺ ባላል ያለል እንደ ጉልቻ የመሰለ ቆንጆ ልጅ ነው። ምን ለማለት ፈልጌሽ ነው? ይቅርታ እኔ በልጄ በመጣብኝ ሰው ክፉ ሴት ነኝ አሉና እሺ ቴቴ አለችውና ቴቴ እዚህ ቤት ውስጥ ያለችው ልጅስ እሷም ጠፋች።
እኔ ምን ያውቃል ከነበረችበት ቤት ወስደ ወደ ሌላ ክፍል ወስጃታለሁ። ያኔ እኮ እናት ይኖራታል። ኤብድ ብትሆንም የሰው ልጅ ብትሆንም ዝም ብሎ ሰው ይታሰራል? አይ ተይ እስቲ እናቴ አለና ብለቃት ይሻለው ነበረ አለችና ይሄ ቤት ልሸጠው ነው አይደል አለች። የምን ወሬ የወሬ ቆጥ ናችሁ? አንድ ወሬ አያመልጣችሁ። ልጅቷ እንግዲህ ይሄ ቤት ሊሸጦ ነው አይደል ስትሉ የወሬ ቋጥ ናችሁ እናንተ። አሁን እንግዲህ ልሸጥ ነው ብሏል። ትንሽ ብቆይ እኮ ይጨምርላት ነበረ። ጠላት አይዘዝብሽ ልጄ። ትከሻዬን ገንጥሎ ጥሎኝ አሉና ወይዘሮ እንግዲህ ምግብ መብላት አልቻሉም። ልጅቷ ናት የምታዩ እንደው ምን የልጅ ጠላት አይዘዝብሽ እድሜሽ ስትኖር የኔ ልጅ የቴቴ ይችን ላጉርሶት አንድ ብቻ አለችና ልጆት እንግዲህ ጉርሻ እየበሉ ነው። ምንም እንትን አላለም። የገዛ እጇ ነው ልጇ ነው እንግዲህ እጇን የመታት በመሳሪያ መርዙን ራሱ የለቀቀ ራሱ እኮ አንተን እንዲያገኝ ስለፈለገ ነው አለና እንግዲህ ደላላው የአንደኛ ሰውየውን ለመቅበል ወሬ እያቀበለ ነው። አክልሎም እንግዲህ 1-2 ቀን ብቻ ነው የሰጠ ለደላላ ይዞ ወደ እሱ እንዲወስዱ። እኔም የምፈልገው አለ መክብል፣ እኔ እርግጠኛ ነኝ ጥርጣሬ ሰገን ያንተ ፍቅረኛ ናት፣ ግን እውነቴን ነው ሞገስ፣ ይሄን ነገር ማስረዳቱም ማሰቡም አልችልም። ልጅቷን ቀስ ብለን እንዳናስወጣ አንተ ቾክላ ሌላ ነገር ጥይት ፈርቼም አልሸሽም። ፖሊስ ጣቢያ ነኝማ ማታ መጣ። እኔ ሄሉም አልበላም ውሃም አልጠጣም የሰገንን ነገር እልባት ሳላገኝ ብላት። አሁን ፖሊስ ጣቢያ ነኝ። ለምን ፖሊሱን ይዛ አትመጣም? አክልሉ ጋር አለና አይ ፖሊስ አያስፈልግም እሱ ጋር አለና እኔ ነኝ ማድኗት። እሱ ፖሊሱ ይዤ ከመጣ ጉድጓዱን ይቆፈርልኝ እኔ ነኝ። ደንግጧል እነሱ ራሳቸው። ይሄ ከባድ ነገር ነው። እኔም መቃብሩ ሲከፈት እኔም ልምጣ። ቡሩክ አብሮኛል። አንተ ልጅቷን ወደ ሌላ ቦታ እንዳይወስዳ ትጠብቅልኝ። አሁን እኔ መቃብሩን አስከፍቼ ቼክ አስደርጋለሁ አለና መክብልም እንግዲህ ኢቴቴ ምግብ አብረሽ ካልበላሽ ብላኝ ኢቴቴ ጋር ሂጄ ነው ከኤሳው ቤት ሆኖብሽ ነው እንጂ አሁን ከአንቺ በላይ ጣፋጭ አለ እንዴ አለችና፣ ስማኝማ አንተ አይ አክልሉ እኮ ቤቱን እኮ ቀየረበት፣ ሌላ ክፍል እኮ ነው የዘጋበት አንተ አለችው። ማን ነው የነገረሽ? ወደ ሌላ ቦታ ወሰዳት እንዲ አለ። አይ እዚህ ቤት ውስጥ ወደ በሩ ጋ ያለው ቤት ውስጥ እኮ ነው ያስቀመጣት። እኔ ቤቱን እንዳይሸጥ አሰግጄበታለሁ። ሁሉም ነገር ያለቀነ ያሰብነው ነገር ይልሳካል። ይሄን ያህል ጊዜ ይሄን ሁሉ አመት ይሄ ቤት የኔ ነው ብሎ ስጸደቅበት የነበረውን አሁን እኔ አለና ፊት ለፊት ካገኘ ይተኩስብሃል። ብቻ ግን ሳቅ እሱ ምን እንደሚል ማወቅ ፈልጋል አለችና፣ ግን እናቱ ግን በጣም ነው የሚያዛዝን። እሱ ግን የእጁን ነው የሚያገኘው አለና ያኔ ያህል ምን እንደሚፈጠረው። አዎ መክብል ጎበዝ ነው፣ በጣም ጀግና ነው።
አዎ ወንድ ልጅ ፊት ለፊት ነው የሚፈጠጠው። ትናንትና ለምን ራሴ ላይ ሸናክ ታዲያ የባብም እሱ አክሊሉ ማለት ህባብ ነው አለና የባብማ አይደለም አለችውና እሷ ሚስቱም እንግዲህ ባሏን ያሞቀሰችው ነው። መክብሉም እንግዲህ መንገድ ለመንገድ እያዘነ እየተንከራተተ ነው። እዛው ሰፈር እንትን እያለ ነው። አልሞትሽም አይደል የመጀመሪያ አልሞትሽም አይደል እያለ እያሰበ ነው። እኔና አንቺ አብረን እየተደሰተን ነበረ ያለ እንግዲህ ያስታወሳል። እንግዲህ ወንድም ምን ሆነ ይሄ ፍቅረኛሽን የመጀመሪያ የምትዩ ነገር ኃይለኛ እንደሆነ እኔ ከወንጀል ነጻ ደስ ይለኛል። ታውቃለሽ እኔ በጣም ፈሪ ሲገለው በጣም ይጨንቀኛል። በጣም ነው የሚደብረኝ። ጀግና ግን ከኔ ጋር ይፋለማል። አክሊሉን ደግሞ ከጀግና ጋር ማፋለም ያስደስተኛል። እኔ አለን ስጨነቅ አለና በጣም ነው ደስ የሚለኝ። ለምንድን ነው አንተ ግን ጸበል የማትጠመቀው አለች። ጸበል ነው ያልሽው አለን እየሳቀበት እኔ ላይ ያለው ስጣን እንዲወጣ ነው። ለምንድን ነው ጸበል የምጠመቀው አለትና እየጠየቃት ነው። እሱ ያንን ተገን ማለት እዚህ ከእንግዲህ በኋላ አገኛለሁ ብለሽ ታስባለሽ? እኔ ከእንግዲህ በኋላ ሰገን እኔ ማለት ሰገን ከእንግዲህ በኋላ አንቺን ሳይሆን አስክሬንሽ ነው የሚያገኝ። አክልሉ በጣም ጨንቆሃል። ወየው ወየው አለና እኔ አክሊሉ ወየው ወየው እኔ እንዳልሽው አድርጎ ምፈራ ሰው ቢኖር ምን አለበት አሁን አለኝ። አክሊሉም እንግዲህ እየቆረረ ነው። እኔ ጀግና ሰው ጋር መግጠም በጣም ደስ ይለኛል። አየሽ አለና እስካሁን ጀግና አልገጠመኝ፣ ፈሪ ብቻ ነው የሚገጥመኝ ትሽ አለና ምን እንደምመኝ ታውቂያለሽ? ምን ነው አንቺ እንዳልሹ ጀግና ወንድ ቢመጣ አለና አግድሎ እንግዲህ እየጎረረ ነው። ይመጣል አሁን ታያለ አለችውና የሚመጣ ግን ሬሳሽን ለመውሰድ ነው፣ አለበለዛ ግን አመዳም አርፈሽ ተቀመጪ አለና እንግዲህ ቁም ሳጥኑን ከፍቶ ወይኔ ሊያስራት ነው፣ እጇን ወደ ኋላ ሊያስራት ነው። እጇን አስራ ሊያስቀምጣት ነው። እንግዲህ እስካሁን እንደዚሁ ነበር እየተቀመጠችው። የአባባ መጥቶ ዝም ብሎ ሚስቱ እንግዲህ ተኝታ ነው ያለችው። ቀስ ብሎ ነው ቤት የገባ። ምንም እንትን አላለም። ምን ልትሆን ነው? ገና እኮ 11 ሰዓት። አንቺ ለምን ተኛሽው? ኧረ እኔ በቀን አንቺ ማቀፍ አልችልም እንዴ አለን። አንዴ ሰው ነው አንዴ እንደዛ ያላት ነው እንግዲህ ሂድና ከኔ የተሻለ ካገኘው እንደፈለግ አለችና ናቀችው። አይ